ትሪቡኖ ፕሮግራሙ ስፖርትን ለመከታተል ትክክለኛው ቦታ በዚህ ሰዓት ከኤፍሬም የማን ኦፊሻል ላይ ቀጥታ ስርጭት ከመጀመሪያው ጉዳያችን ጋር ይኖረናል። ግትሩ ሩበን አሞሪም መክሸፉ ተለይ ደግሞ ከማንቸስተር ዩናይትድ ጋር በተያያዘ በደንብ የተነሱ ሐሳቦች ናቸው። ፍቅር ሩበን አሞሪም በመጨረሻ መክሸፍስ እንደ ማንቸስተር ዩናይትድ የሚለው ራሱን የቻሉ 3-4 አብይ ነጥቦች አሉት፣ እንመጣባቸዋለን። በዋናነት ግን ከማንቸስተር ዩናይትድ ጋር በተያያዘ አሞሪም የፈለገውን ያገኘ ይመስለኛል። ድንገት ሰርፕራይዝ የነበረ ለብዙዎች ነገር ግን የሚጠበቅ የሚሆንም እሱም አዲስ ነገር አልተናገረም። ዩናይትድ ባዙሪቱ ቀጥሏል። አሞሪምን አሰናብቷል። በጊዜያዊነት ፍሌቸርን ቀጥሯል። መሀል ላይ ኦሌ ሊያመጣ ይችላል እየተባለ ነው በኬርቴከርነት ፍሌቸርን እንዲረዳ። ከዛ ውጭ ደግሞ ማንስ ወደ ዩናይትድ ይመጣል የሚለው ራሱን የቻለ ጥያቄ ነው። ከሀያሉ ሰው ሰር አሌክስ ፈርጉሰን በኋላ መክሸፍ እንደ ማንቸስተር ዩናይትድ ቃሉ ይገልጸዋል። ፍሌቸር ለሁለተኛ ጊዜ ነው እንግዲህ በኢንትሪም ማናጀርነት የመጣው በኬርቴከርነት የመጣው። ከዚህ በፊትም እንደዚሁ እድል ነበረው። ቫን ኒስተልሮይ እናስታውሳለን። ከዛ ውጪ ከሉዊ ቫን ጋል፣ ከዴቪድ ሞይስ፣ እንደገና ጆዜ፣ ኦሌ ጉናር ሶልሻየር፣ ቴናግ እያልን ሌላኛው ተሰናባች አሰልጣኝ ሩበን አሞሪም ሆነዋል። ኤፍሬም እንግዲህ ኦክቶበር ላይ ሰር ጂም ራትክሊፍ 3 ዓመት አላቸው። አሰልጣኙ ድንቅ ሀሳብ አላቸው። ገና ይቆያሉ። በትዕግስት እንጠብቃቸዋለን። ማንቸስተር ዩናይትድ አሰልጣኝ ለማሰናበት አይቸኩልም ብለው ከ3 ወር በፊት ኤፍሬም የማንቸስተር ዩናይትድ ትልልቅ ባለስልጣኖች ወኪሎች መካከል አንዱ ራትክሊፍ ተናግረው ነበር። ቅድም አንተ ካልከው ሀሳብ ጋር የሚያስማማኝ አስተዳደሩ ግድ የለም እኛ አሰልጣኝ ይቆያሉ እያለ እየደገፋቸው፣ እሳቸው ግን ውጤት ማምጣት ባለመቻላቸውና መጨረሻ ላይ ከሃይራርኪው ጋር መነካካትም ጭምር በመጀመራቸው የተሰናበቱ አሰልጣኝ ናቸው። ሰርፕራይዝ አያደርግም። ምክንያቱም ዩናይትድ ካለፉት 11 የፕሪሚየር ሊግ ጨዋታዎች እንኳን 3ቱን ያሸነፈው። ፐርሰንቴጁ የማሸነፍ የውጤታቸው ሂደት ሲታይ በጣም ዝቅተኛ፣ በማንቸስተር ዩናይትድ ታሪክ ሲወጡ 32 በመቶ ጨዋታዎችን አሸንፈው ነው የሚወጡት። ይሄ በማንቸስተር ዩናይትድ ታሪክ ዝቅተኛው ነው። አምና ያጠናቀቁበት የደረጃ ሰንጠረዥ ነጥቡ በማንቸስተር ዩናይትድ ታሪክ በጣም በጣም ዝቅተኛው ነው። አሰልጣኙ የሚቆዩበት ምክንያት ዩናይትድ አሰልጣኞችን በማሰናበት የሚያገኘው ትርፍ እንደሌለ ደግሞ ደጋግሞ በማረጋገጡ፣ 1 2 ምናልባት ከጉዳት ከተለያዩ ነገሮች ጋር እየተያዘ እሳቸው አጭር ጊዜ በመቆየታቸው አልመጣላቸው ያለው ነገር ይመጣል በሚል ጉዳይ ካልሆነ በስተቀር ሩበን አሞሪም እንደሚሰናበቱ በእርግጠኝነት መናገር ይቻል ነበር። ወደ ኋላ ላይ የታክቲክ ጉዳዮች እየተጠናከሩ ሲመጡ፣ የውጤት ያቻነት ውጤቶች በተለይ የበዙ ሲመጡ ማንቸስተር ዩናይትድ ከመሪነት ፖዚሽን እንኳን ሳይቀር ኤፍሬም ከኖቲንግሃም ፎረስት፣ ከቶትናም፣ ከዌስትሃም፣ ከበርንማውዝ፣ ኤቨርተን፣ እንደገና ወልቭስ አንዳንዶቹን እየመራ አንዳንዶቹን ጭራሽ በ10 ተጫዋች አንዳንዶቹን ባለቀ ደቂቃ እየገባበት ውጤቶቹ በሙሉ ዲክላይን ሲያደርጉ ሩበን አሞሪም እንደሚሰናበቱ መገመት ይቻላል። ግን ስንብቱ እንዲፈጥን ግን ያደረጉት እሳቸው ናቸው። በተለይ ከኤላንድ ሮድ የጨዋታ ከሊድሷቻ በፊትና በኋላ የሰጡት አስተያየት በቃ ስንብቱን የመፈለግም ጭምር ውጤቱን ደግሞ ዳይቨርት የማድረግ የውጤቱ ምክንያት እኔ አይደለሁም ለማለት መጨረሻ ላይ ያሰቡ ይመስላል። የውጤቱ ምክንያት ጄሰን ዊሎክስ፣ መልማዮቹ እና ማንቸስተር ዩናይትድ ያሉ የተለያዩ ዲፓርትመንቶች ናቸው የሚል እንድምታ ያለው አስተያየት ሰጡ። ከዛ በኋላ 24 ሰዓት አልቆዩም። እዛው ካሪንግተን የስንብቱ ደብዳቤ ደረሳቸው። ኖቬምበር 1 2024 ነው እኒህ ሰው የመጡት። ኤሪክ ቴን ሃግን ተክተው ነው የመጡት። በጣም በአውሮፓ ውስጥ በጣም ኤክሳይቲንግ ከሚባሉ ወጣት አሰልጣኞች ተደርገው ተቆጥረዋል። ገና ሳይመጡ ኤፍሬም ኢን ሩበን ዊ ትረስት የሚል እንትን ተቀምጦላቸው ነበር ኦልድ ትራፎርድ ላይ። በሩበን እናምናለን። ዩናይትዶች በጣም ተስፋ አድርገው ነበር። ወጣትነታቸው አለ። በስፖርቲንግ በጣም ዝናቸው ከፍ ብሎ ተሰምቶ ነበር። ማንቸስተር ዩናይትድ ዴስፕሬት ነበር አዲስ አሸናፊ አሰልጣኝ እንዲመጣለት። እሳቸውም ደግሞ ስለ ቪዥናቸው ሲናገሩ እውነት ለመናገር ዩናይትዶችን በጣም በጣም ማርከው ነበር። ታስታውሳለህ? እነዛ ስፖርት ዳይሬክተር ከኒውካስል የመጡት ያሰናበቷቸው ማን ነበሩ? ዳን አሽወርዝ። በፍጹም አይሆንም ያሰልጣኝ አጫወቱ አይሆንም። አንድ ከሆነም መምጣት ያለበት ከቶማስ ፍራንክ፣ ከግራም ፖተር ከመና ሌሎች 2 አሰልጣኞች ነበሩ። ሳውዝጌት ከነሱ አንዱ ነው መምጣት ያለበት። ያ አሰልጣኝ አይሆንም አሉ።
በ5 ወር እሳቸው ተሰናበቱ። ኦማር ብራዳ እና ሌሎችም በተለይ ሰር ጂም ራትክሊፍ በጣም ወደዷቸው ሩበን አሞሪምን። በፖርቹጋል በፖሴሽን የሚጫወት ቡድን ኮንትሮል ያለው ስፖርቲንግ ከኋላ ጠንካራ የሆነ ፍሌክሲብል የሆነ ቡድን አሳዩ። ይህንን ያመኑ የማንቸስተር ደጋፊዎች በሩበን እናምናለን አሉ። 2024-2025 ሊጉ ሲጠናቀቅ ዩናይትድ 42 ነጥብ ብቻ ሰበሰበ። ኤፍሬም 15ኛ ደረጃ ሆነ። በማንቸስተር ዩናይትድ ታሪክ ይሄ ደረጃ አይታወቅም፣ ይሄ ነጥብ አይታወቅም። ዩሮፓ ሊግ ፋይናል ደረሱ። ባለፈውም ስናነሳው ነበር ታስታውሳ። ሰር አሌክስ ፈርጉሰን ከብዙ ቡድኖች ጋር ሲጫወቱ በጣም ሪላክስ የሚያደርጉት ቢፈቀድላቸው እንደውም ባይገኙ ራሱ ቡድናቸው እንደሚያሸንፍ የሚተማመኑበት ቡድን ቶተናም ነው ማለት ይችላል። ምንም ጋይስ ዲስ ቶተናም ምንም ጭንቀት አያስፈልግም ይሉ ነበር። እረፍቱ ጥሩ፣ በሳምንቱ መጨረሻ ቶተናም ነው የምንጫወተው፣ ስለዚህ ወደ ቤተሰቦቻቸው ሄዱ፣ ዘና በሉ፣ ለጨዋታ እንገናኝ። ይሄ ቡድን ቶተናም ነው ምን ጭንቀት ያስፈልጋል የሚሉት ቡድን በጣም ችግር ውስጥ የነበረ ቡድን፣ ከማንቸስተር ዝቅ ብሎ የነበረ ቡድን፣ በፕሪሚየር ሊጉ 17ኛ ደረጃ ላይ የተቀመጠ ቡድን ከዩሮፓ ሊግ በቢልባው በሳን ማሜስ 1-0 አሸንፎ የአውሮፓ ሊግ ክብራቸውን ነጠቃቸው። ያ ዲስአፖይንትመንት እንኳ አላሰናበታቸውም። ያ ድል ፖስቴኮግሉን አላቆየም ኤፍሬም። ያ ሽንፈት ሩበን አሞሪምን ግን አላሰናበትም። ያ ዝቅተኛ የማንቸስተር ዩናይትድ ሪከርድ ሩበን አሞሪምን አላሰናበትም። ይሄ ምን ያህል ለሰውየው ድል ለመስጠት ማንቸስተር ዩናይትድና ቦርዱ ትልቅ ጥረት እንዳደረገ መረዳት ትችላለህ። 2025-26 ይሄ ሲዝን ላይ የሆኑ መሻሻሎች ያሉ ይመስሉ ነበር። 3 ተጫዋቾች አስፈረሙ ከፊት ቡድኑ ሲጫወት በተለይ በማጥቃት እንቅስቃሴዎች ላይ በጣም ተስፋ ያለው ቡድን ይመስል ነበር። ነገር ግን መጨረሻ ላይ ስታየው ከ20 ጨዋታዎች ዩናይትድ 8 ብቻ ያሸነፈ፣ ጫና የለበት፣ ቻምፒየንስ ሊግ አይጫወት፣ ዩሮፓ ሊግ አይጫወት፣ ኮንፈረንስ ሊግ አልተላከ፣ በቃ እየጠበቀ የሚጫወት ቡድን ኮንሲስተንትሊ 2-3 ጨዋታዎችን ማሸነፍ ከበደው። ከሁሉ በላይ በኋላ የምናነሳዋለን የዚህ የ3-4-3 ወይም ደግሞ እሳቸው የሚከተሉት የ3-4-2-1 አሰላለፍ የሮማ ካቶሊክ ጳጳስ ራሱ ቢመጡና ቢጠይቁኝ ይህንን የምቀይርበት ምክንያት የለኝም እንደ ትልቅ እንደ ሃይማኖት ዶግማ አድርገውን የቆጠሩት የእሳቸውን አሰላለፍ ኤፍሬም እያሸነፈ ራሱ ምን አመጣ አይታወቅም። አዎ ምንም እያሸነፈ በአራት ባክፎር ሲጫወቱ ተጫዋቾቻቸው ምቾት እየተሰማቸው ራሱ ድንገት ይቀይሩታል ወደኋላ። ባለፉት 2 ጨዋታዎች በወልቭስ በሊድስ ጨዋታ ላይ እንደገና የኒውካስሉ ላይ የታየውን ተስፋ ወደኋላ መለሱት። ከሁሉ በላይ ግን ጄሰን ዊልኮስንና ሌሎች ኃላፊዎችን በተመለከተ የሰጡት አስተያየት መጨረሻ ላይ ፕሬስ ኮንፈረንሱ ኮንትሮቨርሲው ሩበን አሞሪምን እንዲበሉ አድርጓቸዋል። 3-4 ነገሮችን እናነሳለን ፍቅር፣ በተለይ በጣም አብይ የሚባሉ ነገሮችን በዋናነት መጀመሪያ እንደ መንደርደሪያ አጠቃላይ 63 ጨዋታ 25 አሸነፈ፣ 23 የተሸነፈ፣ 13 ጊዜ 15 ጊዜ ያቻ የወጣ አሰልጣኝ ከአሸነፈው እኩል ነው የተሸነፈው። ያሸነፈው 2 ነው የሚበልጠው። በሊጉ ብቻ ከሄድ ከ47 የሊግ ጨዋታዎች 31 በመቶ የማሸነፍ ሬት ያለው 15 ብቻ ያሸነፈ፣ ከ47 ጨዋታ 19 ጊዜ የተሸነፈ፣ 13 ያቻ የወጣ፣ ከእሁድ እስከ እሁድ የሚጫወት በሳምንት አንዴ፣ የክለቡን ትራዲሽን ካልቸር የጣሰ፣ ከ3-4-3 ውጪ ምንም የማውቀው ነገር የለም ከዚህ ውጭ በይፋ ያለ። አሞሪም ሲመጣ አሞሪም በመሃል አሞሪም አምና ሲዝኑን ሲያጠናቅቅ 15ኛ ሆኖ የወራጅ ቀጠና ባልደረባ ሆኖ እንደገና ደግሞ አሞሪም ባለፈው ነሐሴ ወር ሊጉ ሲጀምር 20 ዓመት ቆያለሁ ብሎ ነበር። ራትክሊፍ ኢንሆስ አስተዳደሩ በተቻለ አቅም ከዚህ አሰልጣኝ ጎን ለመሆን ጥረት አድርገዋል፣ የራሳቸውን ስህተት ለመሸፈን ፍቅር። ዩናይትድ የከሸፈው ሩበን አሞሪም ሲመጣ አይደለም። ዩናይትድ መክሸፍስ እንደ ማንቸስተር ዩናይትድ የተባለው ፈርጉሰን የወጡለት ነው። የታመመው 2005 ግሌዘሮች ሲገዙት ነው። ፈርጉሰን እስከ 2013 ሲቆዩ ግን ወደ ካንሰርነት ቢቀየርበት ህመሙ በፈርጉሰን ሀያል ተጽዕኖ ተሸፍኖ ኖሯል በሽታው። ባለፉት 13 ዓመታት ግን ማንቸስተር ዩናይትድ የቁልቁለቱ ጥጉን አይቷል። ለዚህ ነው የከሸፈው ዩናይትድ የሚባለው።
መክሸፍ እንደ ዩናይትድ ሲሆን የክለቡ ሌጀንዶች፣ ሚዲያው፣ በዋናነት ደጋፊዎቹ በየጥጋጥጉ ጩኸት ብቻ የቀራቸው ደጋፊዎቹ የዩናይትድን ዝቅታና እውነታ ሲነገራቸው ያንን አምኖ መቀበል በጣም ሚዳዳቸው በየኤሪያው የሚንደፋደፉ ደጋፊዎቹ እዚህም እዚያም የክለቡ መክሸፍ ምልክቶች ናቸው። በዋናነት ቁልፉ ግን ያው ግሌዘሮችና ራክትሊፍና ነጋዴ ባለቤቶቹና እግር ኳስ ተሽጧል ከተባለ ማሳያው ማንቸስተር ዩናይትድ ነው። የግሌዘሮች የራክትሊፍ አስተዳደር የማይነጥፈው ኤቲኤም ማሽን ነው ማንቸስተር ዩናይትድ። ስለዚህ ስሙን አስይዘው ገበው ገዙት። አንድ ሽራፊ ሳንቲም አላወጡም። 20 ዓመት ተሻገሩ። የዳ አይነት አለበት ማንቸስተር ዩናይትድ አናቱ ላይ። ጎን ለጎን ደግሞ በጣም አትራፊ ነው። ዩናይትድ 10 አሰልጣኞችን በላይ ቀይሯል። ዴቪድ ሞይስ፣ ቫናል፣ ጆዜ፣ ኦሌ፣ ራኒክ፣ ቴና፣ ጋሞሪም፣ ኬርቴከርነት የመጡት ነጊክስ፣ ካሪክ፣ ቫንዘማን አሁን ደግሞ ፍሌቸርን ጨምረህ ተዋቸው ጊዜያዊ አሰልጣኞችን። ዋናዎች ሞይስ፣ ቫናል፣ ጆዜ፣ ኦሌ፣ ራኒክ፣ ቴና፣ ጋሞሪም ፍቅር ማንቸስተር ዩናይትድን ያውቁታል ወይ? አሁን ለኔ ጥርጣሬ እደግፈዋለሁ የሚለው ራሱ ደጋፊ በየኤሪያው ሚንጫጫ ዩናይትድን ያውቁታል ወይ የሚለው ጥያቄ ነው ያለብኝ። ምን ያህል ለዩናይትድ ሲመጥናሉ፣ ምልመላው እንዴት ነው የሚለው ራሱን የቻለ ጥያቄ ነው። ዩናይትድ ከ3.5 ቢሊዮን ፓውንድ በላይ አውጥቷል ፍቅር ባለፉት 13 ዓመታት። ተመራጩ ሰው ሞይስ ሲመጡ በማርዋን ፌላኒ ጀመሩ ግዢ። ከ70 በላይ ተጫዋቾች ተገዝተዋል። እስከ አሞሪም ድረስ ካሰብናቸው ቤንጃሚን ሼሽኮ ላይ እንቆማለን። አሞሪም የነ ዶርጉ መጫወቻ አድርጎታል ክለቡን። ጆዜ የሆነ ሰዓት ላይ አሌክሲስ ሳንቼዝ አይነት ተጫዋችን አስፈርመው አፊ ይዘዋል። ኦሌ ከብሩኖ ፈርናንዴዝ ውጪ የተሻለ ተጫዋች ሳያስፈርም ተሰናብቷል። ቫናል የሆላንድ ዘመዶቻቸውን ሰብስበው የዩናይትድ መናኸሪያ አድርገውታል። የአክተሩ ቴናግ ይብሳል ፍቅር። የኤርዲቪዚዮ ጽዋ ማህበር ነበር የሚመስለው እኮ ማንቸስተር ዩናይትድ በቴናግ ምክንያት። ዩናይትድ ይህን ሁላ ገንዘብ ግን በዝውውር ገበያው እስከ 4 ቢሊዮን ፓውንድ ሲያወጣ ከ70 በላይ ተጫዋቾች ሁሉም የከሰሩ ናቸው። አንድ ብሩኖ ነው በቀደመው የማንቸስተር ዩናይትድ የፈርጉሰን አያል ቡድን ቤስት 11 መግባት የሚችለው። ክለብ ትራዲሽን በዜሮ ተባስቷል። የአካዳሚ ታለንት ተገፍተዋል። ዩናይትድ ነጋዴ ነው፣ የእግር ኳስ ክለብ አይደለም። በዚህ ውስጥ የአሞሪም ብቻ ኃጢአት አይደለም። ትልቁ ችግር ግሌዘሮች ራክትሊፍ ላይ ሆኖ ግን ባለቤቶች እስከሆኑ ድረስ እነሱ እስኪወጡ መጸለይ ያስፈልጋል። አንድ ከዛ ውጭ ግን ሩበን አሞሪም ራሱን ያሰናበተው አሰልጣኝ ነው ፍቅር። ራሱን የገፋ አሰልጣኝ ነው። ውጤት የለውም። ወግ አጥባቂ ነው። በድርቅናው የታወቀ ነው። እንደ ወጣት አይደለም። ከትልልቆቹ አሪያ ከሆኑ አሰልጣኞች እንኳን የሚማር አይደለም። ታክቲካል ፍሌክሲቢሊቲ የለውም። አባሩኝ ብሎ ሰርቷል። ከዛ የማይነኩትን ደሞ ነካ ፍቅር። በገንዘብ የማይደራደሩትን የራክትሊፍን ማስተዳደር ነካ። ስፖርት ዳይሬክተር፣ ቴክኒካል ዳይሬክተር፣ ኮች፣ ማኔጀር የሚር ሚና አለ ዘመናዊ እግር ኳስ ላይ። በፈርጉሰን ዘመን ሁሉ ነገር የሰውየው ጫንቃ ላይ ነበር ፍቅር። አሞሪም እኔ ማኔጀር ነኝ ተከድቻለሁ ነው ጨዋታው። ለቀጣይ 18 ወራትም የክለቡ አድራጊ ፈጣሪ መሪ እኔ ነኝ ብሎ አሰበሱ ያለ ምንም ነገር ፍቅር። ሄድ ኮች ስትሆን ይመለመልልሃል፣ 2-3 አማራጭ ይቀርብልሃል፣ የተወሰነልህን ትገዛለህ፣ እነዛን ጥሩ ታረጋለህ። በየትኛውም መንገድ ውጤት ይጠበቅብሃል። ክለቡ ዩናይትድ ስለሆነ ይሄ የሚና መቀላቀልና መፋጠጥ 14 ወር ተስማምቶ የኖረ አሰልጣኝ ከ14 ወር በኋላ ጫና ሲበዛበት ውጤቱ ዜሮ ሲገባ ሁሉ ነገር እያመለጠው ሲመጣ የቀጠሩት አለቆቹ ላይ ሲደግፉት የነበሩት አለቆቹ ላይ 3 ዓመት በትንሹ ያስፈልገዋል ያሉት አለቆቹ ላይ ሄዶ ተንጠላጠለ። ሰውት በነጋታው በነገር ላይ የዴስፐሬሽን ጉዳይ የተስፋ መቁረጥ ጉዳይ ነው የሚመስለው። ዩናይትድን ከዚህ በኋላ ማሻሻልና የሚፈልገው ደረጃ ላይ የማድረስ ጉዳይ ጥያቄ ውስጥ ወደቀ። በትንሽም በትልቅም ክለቦች ላይ ሚድ ቴብል የምትላችሁ ሎወር ቴብል ሳይዶች ማንቸስተር ዩናይትድን የሩበን አሞሪም ማንቸስተር ዩናይትድን ነጥብ ይወስዱበታል። ኢቨን ወልቭስ በኋላ ነው ያሸነፉ። ከማንቸስተር ጀመረ። ኢቨን ወልቭስ ከማንቸስተር ነው ከ3 ወር በኋላ ነጥብ ያገኘ። ከታገስ ዩናይትድ ምንም ተወስዷል። ሶ አንደኛው የመጨረሻው ጉዳይ ያው መጣላት፣ መጋጨት
ስሜታቸውን መቆጣጠር አቅቷቸው ኤላንድ ሮድ ላይ የሰጡት ነገር እንዳለው ነው። ግን ባለፉት 14 ወራት ከቦርዱ ስላላቸው ቻሌንጅ አንድም ነገር ተናግረው አያውቁም። ሩበን አሞሪም ምንም ጊዜ ቦርዱ እኔ ሄድ ኮች ነኝ፣ እኔ ኮች ብቻ ማኔጀር ነኝ፣ አሁን የምሰራው ግን ሄድ ኮች ነኝ ብለው ተናግረው አያውቁም። ባንዱ ማጋጣሚ በአብዛኛው የሚናገሩት ዩናይትድ ይሻሻላል፣ ፎርሜሽኑ ይመጣል፣ ነገሮች እናስተካክላለን፣ እንነሳለን፣ ማንቸስተር ይሄ ውጤት አይገባውም ምናምን የሚሉ መግለጫዎችን ነው እንጂ የሚሰጡት እንደ ሄድ ኮች ነው ማገለግለው፣ ግን እንደ ማናጀር ሃየር ተደርጌ ተቀጥሬ የሚል አስተያየታቸውን ሰጥተው አያውቁም። ዋናው ጉዳይ ምንድነው? አንዳንዴ አሰልጣኙን ተወድና የክለቡን አስተዳደር የምትወቅስበት አጋጣሚ አለ። ሩበን አሞሪም ግን እንደዛ እንዳትሆንላቸው የሚያደርግ ነገር ደግሞ አለ። በዚህ ዩናይትድ ቡድን ቅድም እንዳስቀመጥከው ነው ዩናይትድ ኢንቨስት ማድረግ የጀመረው ፈርጉሰን ከለቀቁበት ጊዜ ጀምሮ ነው። ሩበን አሞሪም ከመጡ በኋላ አይደለም። ለሳቸውም ደግሞ የፈረሙት ልጆች ቀላል የሚባሉ ልጆች አሉ። 300 ሚሊዮን ዩሮ ፍቅር በጣም ትልቅ በጀት እና ወሳኝ ተጫዋቾችም ለሳቸውም ዶርጉ ኩና ለቴናግ ወደ 9 ተጫዋቾች የቴናግ ተጫዋቾችን ይዘው እንደገና በእነሱ ላይ ነው የአራቱ ተጫዋቾች መምጣት። ይህን ስታየው ማንቸስተር በዚህ ቡድን ውስጥ እንዲህ አይነት ፐርፎርማንስ አይገባው። ለምሳሌ ቅድም እንዳስቀመጥኩት ነው ለዩናይትድ በበጀትም በተጫዋቾች ኳሊቲም ጥሩ ያልሆኑ በንጽጽር ማለት ነው ከዩናይትድ አንጻር ጥሩ ያልሆኑ የሚድ ቴብል ቡድኖች አሉ። አሁን ወልቭስን አነሳን እኮ ሊድስን አንሳው ራሱ አሁን ነው ሊሰናበቱ ነበር እኮ አሰልጣኙ ዌስትሃም ፋርክ ሊሰናበቱ ነበር። ኤቨርተን ዌስትሃም ዩናይትድ አሁን ተሰናባች ነው ስፕሪቶ ሳንቶስ። እነዚህ ሁሉ በኳሊቲም በበጀትም በታሪክም እዚህ ግቡ ማትላቸውን ቡድኖች አስተዳደሩ እንኳን ባይኖር ነው ነገር ባያግዝህ በተሰጠ ነገር ብቻ በዚህ ስኳድ ሌላም ሳትጨምር የተሻለ ማድረግ ያንተ ኃላፊነት ነው። ግን ነጥብ ድሮፕ የሚያደርግ ከሜዳ ውጭ በጣም የሚታገል አጫውቶ በጣም መጥፎ የሆነ ማንቸስተር ዩናይትድ ዘንድሮ ብዙ ቡድኖች ነው የደከሙት። ከማንቸስተር ብቻ አይደለም ዘንድሮ የደከመው ቼልሲ፣ ሊቨርፑል ምናምን ቀውስ ውስጥ ያሉ ቡድኖች ናቸው። በዚህ ሰዓት እንኳን ቶፕ 4 ውስጥ ሰብሮ መግባት አልቻለም በተደጋጋሚ በሚጣለው ነጥብ። ይሄንን ደካማ ውጤት ታግሰህ አይ ሮምን ጥሩ ነበሩ አስተዳደሩ እንዲህ ናቸው ልትልላቸው አትችልም። ሁለተኛ የሚታይ ኮመንት 3-4-3 አሰላለፋቸው ሲስተማቸው ላይ ዩናይትድ ሴንተር ባኮቹ በተደጋጋሚ የሚጋለጡ፣ ዊንግ ባኮቹ መከላከል የማይችሉ፣ ሚድፊልዱ ኦልሞስት በሁሉም ሚድፊልድ በሁሉም ተጋጣሚ ሚድፊልድ የሚበለጥ ዩናይትድን አሳዩ። በኋላ ላይ ኳስ የሚመለከቱ ኳስ የሚደግፉ የማንቸስተር ዩናይትድን ታላቅነት በተጫዋችነት በተለያየ ሚናም የመሩ ሰዎች አይ ይሄ ቡድን ለባክ ስሪ አልተሰራም፣ መጀመሪያም ሁሉም ነገር በዛ ቅርጽ አልተሰራም፣ ስለዚህ ሌላ ፕላን ቢ ያስፈልጋል ሲሉ ሄደው ያስረዱበት ርቀት ኤፍሬም ምንም እኮ ይሄ እንትን አይደለም። አንዳንዴ በ3 ትጫወታለህ፣ አንዳንዴ በ4 ትጫወታለህ። ኢቭን ጨዋታው እየተከናወነ ትቀይራለህ። የእግር ኳስ አሰልጣኝ እስከሆንክ ድረስ ውስብስብ ሚዲያውን ለምን ሰማው ከሚዲያ ሰማ ይሉኛል። ከተንታኞችን እነ ኔቭልን የማንቸስተር የቀድሞ ተጫዋቾችን እስከሆን ስንሰማ ይሉኛል። ይህን ከቀየርኩ ብለህ ቡድንን እንዴት ኮንሲስተንትሊ ፑር ፐርፎርማንስ በሚያሳይበት ፎርሜሽን ትመራዋለህ? ይህ ሌላ የመሰናበቻቸው ምክንያት ነው። አንደኛው ጄሰን ዊሎክስ ጋር የሚጣሉት ዩናይትድ በባክፎር እንዲጫወት ይፈልጋሉ ዳይሬክተሩ። ኦፍ ኮርስ ክለብ ትራዲሽን ነው። በቃ አልሆነም። ያኛው እድል ተሰጥቶታል። ለምሳሌ እንደመጣህ አይ በባክፎር ነው የምትጫወተው ብትባል ይሄ ትእዛዝ ነው። ግን የምታስበውን ነገር እንድትከውን ከአመት በላይ እድል ተሰጥቷል። አልሰራም። ስለዚህ አይ አሁን ደግሞ በዚህ እንሞክረው ስትባል ፍሌክሲብል መሆን ፕላን ቢ መያዝ ያሰልጣኙ ግዴታ ነበር ብዬ አምናለሁ። ሶስተኛው እኒህ ሰው ሲመጡ ታስታውሳለህ ቦምብ ስኳድ ብለውት አንዳንድ ተጫዋቾችን በፊታቸው በተጫዋቾቹ ፊት ራሱ አብጠልጥለው ከእንግዲህ ጋርናቾ ቦታ ፈልጉ ብለው እስኪናገሩ ድረስ ለሳቸው ነው ዩናይትድ እንትኑን የሰጣቸው አፐራንዱን የሰጣቸው። መልበሻ ክፍሉንም አስተካከሉ። ራሽፎርድን ወደ ባርሰሎና ሸኙ። ሁሉም በታተኑት ቦምብ ስኳዱን ከማላሲያ ውጭ ከታይለር ማላሲያ ውጭ ኤፍሬም። የቀሩትስ አንደኛ በማይመቻቸው ቦታ ላይ ነው የሚጫወቱት። ተፈጥሯዊ ባልሆነ ቦታው ላይ ያጫውቷቸዋል። በአዲስ ሚናቸው ላይ ደግሞ ኮንፈርተብል አይደሉም። አንዳንዴ እኮ ተጫዋቾችን አሰልጣኞች ሚና ይቀይሯቸዋል።
ከዛ ስፍት ይላሉ ለዛ ሚና። የማንቸስተር ዩናይትድ ተጫዋቾች ብዙዎቹ እንደዛ አይደሉም። በአዲስ ሚናቸው ላይ ኮምፎርታብል አይደሉም። አቋማቸው እየቀነሰ ነው። ኬሚስትሪው የቡድን ኬሚስትሪው መምጣት አልቻለም። ዩናይትድ አንድ ቀን አይተው የሆነ ጠንከር ብሎ ካየው 2-3 ጨዋታዎች ደግሞ የፈረሰ ዩናይትድ ነው የምትመለከተው። ስለዚህ ለተጫዋቾቹ የሚመቸውን ነገር ማድረግ ያሰልጣኙ ሪስፖንሲቢሊቲ ነው። ይሄን ለማድረግ ብዙ ፈቃደኛ አልሆኑም። መጨረሻ ላይ ወደ ምን መጡ? የሚያዋጣው ትላተምና ገለል ትላተማለ። ሶ መጨረሻ ላይ አንደኛ ትራንስፈር ጠየቁ። ትራንስፈር የለም ተባልኩኝ የሚሉት ነገር አለ። ኦቶሪቲ የለኝም አሉ። ሄድ ኮች ነኝ እንጂ የማናጀርነት ሚና ስለሌለኝ የማናጀር ፓወር ስለሌለኝ በብዙ ጉዳዮች ላይ ስራዬን በደንብ አልሰራውም የሚል እንድምታ ያለው ንግግር ተናገሩ። ሌሎችም አልሰሩም አሉ። ስፖርቲንግ ዳይሬክተሩ፣ ይሄ ስካውቲንግ ቲሙ አጠቃላይ ጥሩ ነገሮችን አልሰራም አሉ። ሶ ይሄንን ፐብሊክሊ በይፋ ከተናገሩ በኋላ እንደገና ደግሞ 18 ወር ያኛው አሰልጣኝ እስኪመጣ ስራዬን እየሰራው ቀጥላሉ አሉ። እንደማይቀጥሉ ያሳውቅ ነበር ያንን ሲናገሩ። አንደኛ ሃይራርኪውን ጥሷል፣ ሁለተኛ እስካሁን ያልተባለ ነገር ብለዋል፣ ሶስተኛ ሜዳ ላይ የሚያግዝ አይነት ፐርፎርማንስ የሚያሳዩ አሰልጣኝ አይደሉም። ስለዚህ በምንድነው ልትደግፋቸው የምትችለው? እኔ ባለፈውም ሳነሳ ነበር ኤፍሬም፣ በመጨረሻ ሩበን አሞሪም ያልተባረሩበት አንድ ምክንያት ብዬ ማስበው ከመጀመሪያው ካምናም ጀምሮ ማስበው አንድ ምክንያት ማንቸስተር አሰልጣኝ ደጋግሞ አሰናብቶ የደከመው ክለብ ስለሆነ ነው። ከዛ ውጪ በሪዝን ደረጃ እሳቸው የተባሉትን ነገር ኦልትራፎርድ ከመጡበት ጊዜ ጀምሮ ያሳዩ አሰልጣኝ አይደሉም እና መባረራቸው ለኔ ብዙ አላስደነቀኝ። አዎ ምን ያህል ሲመጥኑ ነበር ምልመላቸው ሲመጡ። የራክትሊፍ አስተዳደር ከግሌዘሮች የባሰ እንደሆነ ማሳያው ቴና ግን 2 ወር ቆይተው ሌላ 200 ሚሊዮን ዩሮ ፈቅደው በጀታቸውን ወደ 700 ሚሊዮን ዩሮ ከፍ አድርገው በ116 ቀን ሲያሰናብቱ እንደመጣ የወደቀ አስተዳደር ነበር ፍቅር። ይሄ 27.1% ድርሻ የገዛው የባሰ እግር ኳስን ያልተረዳ የባሰ እንደነበረ ማሳያ ነው። ዲስትሮይን ያደረጉት ክለቡን ፍቅር። ከዛ ካሪንግተንን አደሱ። ሌላ አይነት የአስተዳደራዊ ቅኝት ላይ ገቡ። ስኮልሲ እንዳለው ይሄ ክለብ ሌጀንድ ምርጡ አማካይ በተቀናቃኞች ጭምር የሚደነቀው ፖል ስኮልስ እውነት ዩናይትድን ያውቁታል ወይ? ኦማር ብራዳም ጃክሰን ዊልኮክስም ሆነ ራክትሊፍና ጀማቸው እና እነዛ ደግሞ ሌጣ ራሶች ግሌዘሮች ከዛ የሚቀጠሩ አሰልጣኞች የሚመለመሉበት ምክንያት የዩናይትድ ቶታል ካልቸር እና ትራዲሽን ዜሮ የገባበት ቦርዱ ቴና ግን እንደተሳሳተ ሲያምን ነሐሴ ኮንትራታቸውን አራዝሞ ጥቅምት ላይ ሲያባረር አሞሪምን ከተረጋጋበት ስፖርቲንግ ሊዝበን አፈናቅሎ ሲያመጣ ኦማር ብራዳ ሄዶ ነው ብቻውን በሮ ሊዝበን ድረስ። እንደ ዳናሽ አይነት ትክክለኛ ምልመላው ላይ ሃይራርኪው ተጠብቆ ቢሆን ኖሮ የዳናሽ ሐሳብ አሞሪም አልነበረም። አሞሪም ተቀጠረ። ስለዚህ አሞሪም ላይ እንደጠቀስከው ከፍተኛ የሆነ ከለላ ሰጡ። ራክትሊፍም ኦማር ብራዳ መስማማት እንኳን በቴብል ዙሪያ ላይ ታላቁ ማንቸስተር ዩናይትድን አስቀምጠው በሱ የነገዱ ፍቅር የለም ነው ምልህ። ወደ ክለቡ በሚወጡ አሰልጣኞች ላይ መስማማት የለም። የሚቀጠሩት ስፖርት ዳይሬክተሮች፣ ቴክኒካል ዳይሬክተር በለው፣ ሄድ ኮች በለው፣ ማኔጀር በለው ምንም ሚና መቀላቀል አያስፈልግም። አልቲሜት ታርጌቱ ውጤትና ማንቸስተር ዩናይትድን ከፍ ማድረግ ነው አይደል? ያንን እኮ ፈርጉሰን ለዘመናት ሲያረጉት እኮ ቴክኒካል ዳይሬክተርም ናቸው፣ ሄድ ኮችም ናቸው፣ ማኔጀርም ናቸው፣ የቡድኑ ትንፋስ ናቸው፣ ሊደር ናቸው። በቃ ዛትስ ዋይ ማንቸስተር ዩናይትድ የነገሰው ፍቅር። ሲቲ ቤት ጋርዲዮላ ነው። አርሰናል ቤት በወርቃማ ዘመኑ ቬንገር ነው። ውጤት እንኳን ሲጠፋ ፕሮጀክቶቹ ሁላ ኤምሬትስን ጨምሮ የቬንገር ናቸው። ሊቨርፑል የክሎፕ ነበር። እስሎታውን እንዲህ ግራ የገባቸው የተንደፋደፉ ነው እሳቸውም ከቀዩ ምድር። ማድሪድ ቤት ፔሬዝ አሉ። ከዛ የሚቀጠሩ አሰልጣኞችና የማድሪድ ትራዲሽን አለ። ያ የአሎንሶን ፕሮግራም መስማት በቂ ነው አይደል እንዴ? ሮማን አብራሞቪች ቼልሲ የሚመጡ አሰልጣኞች ፍቅር። የቼልሲ ትራዲሽን አሁን እኮ ተቀይሯል። አሰልጣኝ ይቀያይራል፣ ግን ምልመላውም ኮከቦች ላይ አይደለም፣ ታለንት ያላቸው ኮከቦች ላይ ነው። የቦሆል ይብደት አለ። አክት ላይክ ሮማን አብራሞቪች አልሰራም በምዕራብ ለንደን። ዩናይትድ ቤት
ፎሎ ማይ ዌይ ኦር ጎ ዘ ሃይዌይ የፈርጊ ትራዲሽን መቀጠል አለበት። እንዴት ይቀጥል? የሚስማማ ቦርድ አይደለም ያለው፣ እግር ኳስን የተረዳ አመራር አይደለም ያለው። ስለዚህ ንግዱ ላይ ያተኩራል። ከኤድዋርድ አንስቶ የነበሩ እብደቶች ናቸው ፍቅር ሞይስን ሲያመጡ፣ ቫናል ሲመጡ ሲወጡ፣ ጆዜ የተሻሉት አሰልጣኝ ናቸው። ሚዲያ ማኔጅመንትም ስብዕናም ለማንቸስተር የሚመጥኑት። አሞሪምን ግን ገና ዘሎ ያልጨረሰ የ40 ዓመት ወጣት መሆኑን በደንብ ነው ያሳየው ፍቅር። ምክንያቱም በደንብ ነው እድል የተሰጠው። ዩናይትድ ደክሞታል አሰልጣኝ ማባረር፣ ራሱን ያባረረው ያሰልጣኝ። ማንቸስተር በአሞሪምም እኮ አይነሳም፣ እየታየ እኮ ነው ጉዞ። ቴናግ ላይም አልነበረም ቀውሱ፣ ተጫውተውበት ሄዱ እንጂ። ኦሌ ክለብ ሌጀንድ ነው፣ ምን እንደሆነ ይታወቃል። ራኒክ ዘለቄታዊ ቀዶ ጥገና ያስፈልገዋል ይሄ ክለብ፣ ያውም የልብ ቀዶ ጥገና ያሉት እኮ እውነታቸው ነው። ከወጡ በኋላ ኦሌ ሶልሻየር ፍቅር የሆነ ሚዲያ ሲጋብዘው ኦቨርላፕ በለው ስካይ ስፖርት ሃላንድና ቤሊንጋም እንዲመጡ መልምዬ ነበር ይልሃል። ራኒክም ሮድሪን እኮ እኔ በቃ አቅጄ ነበር ይለዋል። አልተፈጸሙም። አሞሪምም ሜንዴዝን ነበር የምፈልገው ዶርጉን አስፈርሙልኝ እንጂ ይልሃል። ይሄ ግራ ቀይ ኳስ የሚለጥጠው ተጫዋች። አሁን ይሄ ሁላ ፌሌሪቲ የማንቸስተር ዩናይትድ መክሸፍ ምልክት ናቸው ፍቅር። ዋት ኢዝ ኔክስት? አሰልጣኙን በአሰልጣኙ ደረጃ ነው ያልሰራው ነገር ትላለህ እንጂ ትልቁ ውድቀት ከሃይራርኪው ነው የሚጀምረው። ከላይ ከማንቸስተር ዩናይትድ ቪዥን የሚጀምር እንደሆነ ምንም ጥርጥር የለም። መክሸፍ እኔ አሰልጣኝ እኮ እንደ ዩናይትድ ሲሆን 14 ወር ነው የቆዩት አመራሮቹ ናቸው። ለምሳሌ የቴናግ 9 ፈራሚዎች የት ናቸው? በአሞሪም ስር እኮ አይፈልጉም ነው የተባሉት። ኤፍሬም ክለቡ ለሚፈልገው አይደለም አሰልጣኙ ለሚፈልገው ነው ዩናይትድ ሲያስፈርም የከረመው። የሞሪኖ ፈራሚዎች በሶልሻየር ጊዜ እኮ አይፈልጉም ነበር። ከብሩኖ ውጭ እኮ ይሰራ የለም። አይ በቃ አይፈልጉም ነበር። የሞሪኖ ኦሌ ካመጣው ብሩኖ ነው የሰራው ለቴና ግላሞሪም ኤግዛክትሊ። እና እስከዛሬ ይሁሉ ወጥቷል እንላለን እንጂ በገንዘብ ደረጃ ማንቸስተር ኢንቨስት አድርጓል ቡድኑን ለማጠናከር እንላለን እንጂ አርሰናል ላይ እንደምታየው ሲቲ ላይ እንደምታየው ሊቨርፑል ላይ እንደምታየው ክለብ ላይ የሆነ የክለቡን ኢንትረስት ከግምት ያስገባ ምልመላዎች አልነበሩም። አሰልጣኝም ስትል እንደዛ አሰልጣኞቹም ስታያቸው የሃይራርኪ መምታታት አያስፈልግም። አላማው ዩናይትድ ነው። ሞይስ ዘቹዝኗን በጣም ኮንሰርቫቲቭ ዲፌንሲቭ አስደንጋጭ መተካት ነበር። ከፈርጉሰን ወደ ሞይስ ከባድ ሽግግር። ቫናል ያረጁ ያፈጁ የቫናል ሪጅድ ናቸው። አሁን ልክ ማን ነው ሩበን አሞሪም ላይ እንደምታነሳው የቫናል በጣም ትልቅ አሰልጣኝ ናቸው። ብዙ ያሳዩ አሰልጣኝ ናቸው። ልጃቸውን እንኳን አመጣ አሞሪምን አባት ቫናል ልክ እንደ አሞሪም አይነት ሪጅድ ስትራክቸር ነበራቸው ታስታውሳለህ። እና ደግሞ ፖዚሽን ዩናይትድ ረጅም ሰዓት ኳስ ይዞ ይቆያል፣ ምንም ነገር አይፈጥም። ደል የሆነ ጨዋታ ነበር። እንደገና የሆላንድ መናኸሪያ ሞሪኖ መጡ። ሞሪኖ ደግሞ እንዲያሸንፉ ነው የተፈለጉት። የተሻለም ነው። ዩሮፓ ሊግን አሸነፉ። ዩናይትድን ወደ ቻምፒየንስ ሊግ አመጡ። ሲቲን ተከትሎ ሁለተኛ ወጡ። እሳቸው እንደውም እኔ የጠየቁት ጥያቄ የዲፌንሲቭ ላይ ተጫዋቾች ዝውውር ላይ በይፋ የተናገሯቸው ነገሮች ቢስተካከሉ ትንሽ ከፍ ሊሉ ይችሉ ነበር። ሶልሻየር ድንገት ነው የጸደቀለት ኤፍሬም። እነዛን 20 ጨዋታዎች ሲያሸንፍ ነው ዋይኖት ብሎ እድል የተሰጠው እንጂ ሶልሻየር የታሰበ አይደለም። አይመጥንም። ኬርቴከሩ ነው የመጣው። ቴናግ እቅዳቸው እስካሁን ከመጡት የማንቸስተር ዩናይትድ ተጫዋቾች አሰልጣኞች በሙሉ ያስጨበጨቡ ዩናይትድ ሲቲን እና ሌላውንም ክለብ በብዙ ርቀት እንዲሄድ የሚያስችል እቅድ ያቀረቡ ግን በቆዩበት አመት ሁሉ እቅዳቸውን የረሱ አሰልጣኝ ነበሩ። እና ዩናይትድ ራሱ አሰልጣኝም ተጫዋችም ሲያመጣ ከዛ ደግሞ ሲያሰናብትም ጭምር የድሬሲንግ ሩሙ ካልቸሩ አሁን ነው የተረጋጋው ማንቸስተር። አሁን የተረጋጋው ማንቸስተር ደግሞ አይጫወትም። መልበሻ ክፍል ውስጥ አታነሳም ብጥብጥ ከሌ ነው ምናምን የምትለው ነገር ቀንሷል። ግን ደግሞ ሜዳ ውስጥ አይጫወትም ማንቸስተር፣ ውጤት አያመጣም። ሶ ይሄ ኮሜርሻል የሆነው እውነቴን ነው ነገር ኮሜርሻል የሆነው አስተሳሰብ 2004 ነው አይደል? ግሌዘሮች የመጡት ያኔ 800 ቀሪውንም ብር ከባንክ ነው የወሰዱበት። ማንቸስተርን ራሱን አስይዘው ነው ብር የወሰዱበት። እና መጀመሪያ ማሳቡ ኮሜርሻል ክለብ መጀመሪያ የብራንድ ዲሎች፣ ስፖንሰርሺፖች፣ ግሎባል ማርኬቲንግ የሚባሉ ኮንሰፕቶች ላይ የሚሟሟቱ በዛም እኮ ዩናይትድ አሁን ትልቅ ደረጃ ላይ ነው። ሜዳ ላይ ግን የተደረሰ ሜዳ ላይ ግን ዋናውን ጉዳይ የረሱ ፉትቦል ክለብ
ሁለተኛ የሆነበት ያ ፕሮግራምም እንደው በቅርቡም እንደው እናመጣዋለን ኤፍሬም ያ ማንቸስተር በጥሩ እጅ ላይ አለመሆኑ ያስከፈለው አጠቃላይ ዋጋ ነው። ሩበን አሞሪም ሁሉ ነገር መድረሻ ከዚህ በፊትም አላልንም የትኛውንም አሰልጣኝ ኦፍ ኮርስ የማንቸስተር ዩናይትድን ክራይሲስ ይሸከማል አላልንም። ግን አንድ አሰልጣኝ ሆነ ስትመጣ በዚህ ስኳድ በዚህ ቪዥን በዚህ ልክ እኔ ነገሮችን እለውጣለሁ ብለህ ነው የምትመጣው። ካልቻልክ ትባረራለህ። በቃ ማትችል ከሆነ ጊዜ ተሰጥቶህ ትሰናበታለህ። ስለዚህ በዛ ደረጃ አሰልጣኙ አይቀርላቸውም ማለት እንጂ ዩናይትድ ስቲል የስትራክቸር ችግሩን ያልፈታ ክለብ ነው የሚለው የሚያስማማ ሀሳብ ነው። ግልጽ የሜዳ ላይ የውጤት እቅድ ነድፎ የሚንቀሳቀስ ክለብ አይደለም ፍቅር። ዩናይትድ ኮሜርሻል ክለብ ነው። ቫናል 3 አመት ከቆዩ በኋላ ነው የገባቸው። ዩናይትድ ያጓጓል ትልቅ ክለብ ስለሆነ ስትጠራ እየተከረባበት ከምትመጣው ለዚህ ነው ፍቅር። ከዛ ዲስኩር ደግሞ ይጀምራሉ ስለ ክለብ ትራዲሽን ዊዝደም ስለ ዩናይትድ ታላቅነት ያን ለማስቀጠል ሜሞሪ ፈርጉሰን ብላ 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 ስራውን ሲጀምሩት ይጠፋቸዋል። ሚዲያ የተቸኛ ትልም ማንቸስተር ዩናይትድን ይዘ ፍቅር እንዲህ ማንቸስተር ዩናይትድ እኮ ትልቅ ክለብ ነው ሞደርን ዴይ ብራንድ እኮ ነው። ስለዚህ ሚዲያ ይከተላል። ዩናይትድን ይዘህ ፋይን እያልክ እንደ ቴናግ አትቆይም። ጥሩ ነበርን እያልክ አትቆይም። ዛሬ የተሻሻልን ነው እያልክ አትቆይም። በየተጋጣሚው እየተደለክ ካልተጫወተ ብቻ ማይሸነፈው ነህ። ከታይታኒክ የፈጠነ የሰጠመ ክለቡ ነው። እንደ ታሪኩ ሎ ማድር የተሳነው ገናና ነው እኮ ዩናይትድ። የሚመጡ አሰልጣኞች በአምቢሽን ይመጣሉ፣ መያዣ መጨበጫ ያጣሉ። ጆዜ እንኳን ከብዷቸዋል። ጆዜ ዩናይትድ ከብዷቸዋል። በዛ ክለብ ሳለው የተናገርኩት አሁንም ከወጣው በኋላ አለ የሚሉት እኮ ችግሩ አልተፈታም። ግሌዘሮች ናቸው ባለቤቶቹ ናቸው ፍቅር። ሌላ እኮ ጉዳይ አይደለም። ከዛ የዩናይትድ መክሸፍ ሌላ ለኔ በጣም የሚመስለኝ ምልክቶች ፍቅር ዩናይትድን የማያውቁ ዩናይትድ ነን የሚሉ ደጋፊዎች በዚህ በእኛ ሀገርም በውጭ በጣም ሚንጫጩ የሱ ሚናው ትንሽ ነው። አይ ግን የክለቡ ውዥንብር ምልክቶች ናቸው ፍቅር። ለምሳሌ አሰልጣኙ ሲባረሩ ያሳዝኑኛል ይላሉ። በቃ በሐዘን ፍራሽ አውርዶ መሬት መቀመጥ ነው። ካልሰራ ታዲያ ምን ይሰራል? ዩናይትድ ቤት ዴሊቨር ማድረግ ያለበት ውጤት ነው። ከምልመላው አንስቶ ፍቅር ዩናይትድ ያልታደለው ጋርዲዮላን አጭቶ ጋርዲዮላን ቢሲል ከፈርጉሰን አስቸጋሪ የቋንቋ አክሰንት ጋር የርገን ክሎፕ ታጭተው በፍጹም ወደዛ ሌድም እቅድ የሜዳ ላይ ግልጽ የሆነ ስትራቴጂ ያለው ሊቨርፑል ብሎ ሲመጡ ይሁን ፈርጉሰን ብሎ ቬንገር ነው አይደል ፍቅር አይደለ ትልልቅ አሰልጣኞች ከዛ ጆዜ ነው አይደል በቃ በዚህ ልክ ጆዜ መሃል ላይ ነው የመጡት ዩናይትድ መንኮታኮቱን ከጀመረ በኋላ ዘቹዝን ዋን ሞይስ እንዴት እንደሆኑ በ10 ወር ከዛ ቫንሃል ከዛ ነው ጆዜ የመጡት ሁሉ ነገር ካመለጠ በኋላ በጋርዲዮላ የርገን ክሎፕ ደረጃ በካርሎ አንቸሎቲ ደረጃ የሚገኙ አሰልጣኞች ያስፈልጉታል። ለምሳሌ እኔ የሚሰማኝ ስሜት ነው ፍቅር ይሄ ሁላ ውድቀት አለ። እሺ ክለቡን እንዴት ይሸጡታል? የካዝናቸው ማዳለቢያ ስለሆነ ግን በቀጣይ የሚመጡት አሰልጣኝ ማን ሊሆን ነው የሚችለው? ግን አንድ አሁን ስትራቴጂ አሁን ለምሳሌ ዩናይ ኤምሬ ስትል ካርሎ አንቸሎቲ ስትል አንቶኒዮ ኮንቴ ስትል ሉዊስ ኤንሪኬ ስትል ዩናይትድ በእንደዚህ አይነት ደረጃ የሚገኙ አሰልጣኞችን ነው እኮ አሁን ከትናንትና ስተቱ የሚማር ክለብ ከሆነ ፍቅር ግን ደግሞ ምን መሰለህ አንዱ እሱ ነው ትልቅ አሰልጣኞች በጣም የሚችሉ አሰልጣኞች መመልመል አለባቸው አንድ ነገር ሆኖ ግን እርግጠኛ አትሆንም አሁን ኤንሪኬን አምጥተው በኔክስት ሩበን አሞሪም ላለመሆኑ እርግጠኛ አትሆን ወይም ኡናይ ኤምሬን አምጥተው እንደ ቴናግ ላለመሆናቸው እርግጠኛ አትሆንም ለምን መሰለህ አሁን ጓርዲዮላ በሲቲ ተሳካለት ስንል ከባለ ሀብቶቹ ጀምረህ እስከ ቴክሲ ቤጊስቴሪያን ከዳይሬክተር ከዛ አሰልጣኙ ተያይዞ የመጣ ነገር አንድ ቋንቋ ነው የሊቨርፑልን ተመልከት የርገን ክሎፕ እንደው ከፊት ይምሩት አሁን ማን ነው ስሎት ይምጡ እንጂ ከግሩፑ ሊቨርፑልን ከገዛው ግሩፕ ጀምረህ ስሎትን ያመጡትን ዳይሬክተሩን ሁሉን ነገር ስታይ አንድ ቋንቋ ተመሳሳይ ነገር ነው መቻል አለበት አንድ ሰው ሁሉን ነገር ፊክስ አያደርግም አሁን እንደዚህ ባበላሸው ነገር ውስጥ የተለያየ ቋንቋ በሚናገር ክለብ ውስጥ አምጥተህ ነቅለህ ኡናይ ኤምሬን ብታመጣቸው የአስቶን ቪላውን ስህተት የአስቶን ቪላውን ጥንካሬ ሊያመጡት አይችሉም ምናልባት ያርሰናሉን ኡናይ ኤምሬን
ሚስተር ጉድ ኢቭኒንግን መልሰን ልናያቸው እንችላለን እኮ አንደኛ ፈቃደኛም የመሆናቸው ጉዳይ አሁን እነዚህ ትልልቅ አሰልጣኞች ትልቅ ክለብስ ይችላሉ ወይ ነው ኢቫሉዌት ያደርጋሉ እኮ ክለቡ ምንድነው ክለቡስ ምንድነው ምን ማን ነው ዩናይትድ ስሙ ነው እኮ እንጂ ባለፉት 13 አመታት ፐርፎርማንሱ የለም ክብሩ እንደገና ወደ ላይ መምጣት ይችላል የሚለው ሲስተም ስትራክቸር ዳታ ምንላቸው ነገሮች በዩናይትድ ውስጥ እስካልት በደንብ ሁሉንም በሚያስማማ ደረጃ በሚታይ ደረጃ እስካልተስተካከሉ ድረስ እኔ የትኛው ማሰልጣኝ አንድ አሰልጣኝ ሁሉ ነገር ፊክስ የማድረግ ነገሩ እኔ የሚቻል አይመስለኝም ከዛ ውጪ ማናጀር ምልክቶች ናቸው ነው የመጨረሻውን የመታመን ምልክቶች የሚያሳዩ ናቸው ይሄ ሁሉ አሰልጣኝ ስለማይችል ነው እንዴ ሩበን አሞሪም በጣም ጥሩ መጥፎ አሰልጣኝ አልነበሩም ኤፍሬም ጥሩ አሰልጣኝ ነበሩ እስከ ቅርብ ጊዜ ድረስ ደጋፊው ለሁለት ይከፈልላቸው ነበርኩ የሚያምኑበትን የሚያደርጉ ደፋር ፕሬስ ኮንፈረንስን ኮንከር የሚያደርጉ እየተባለ በደንብ ሲጫወቱ ደግሞ በተለይ ከትልልቅ ክለቦች ጋር የታክቲካል የበላይነት የሚያሳዩ አሰልጣኝ እኮ ነበሩ ግን መቆየት አልቻሉም እና አሰልጣኞቹ ሁሉ የሚሰናበቱት ደካማ ስለሆኑ ስለማይችሉ ነው በማንቸስተር ዩናይትድ እና እኔ ትልቁ በሽታ ምልክቶቹ አሰልጣኞቹ ተጫዋቾቹ ካንሰሩ ግን ሌላ ቦታ ምክንያቱም ማይችሉ ተጫዋቾች የምትላቸው የት ናቸው አሁን የት ናቸው የማንቸስተር የተሰናበቱ ተጫዋቾች እንዴ አሁን ናፖሊ የሄደው ልጅ ግርም ነው ማክቶሞናይ አይደል ከማክቶሞናይ በኋላ ማክቶሞናይ ሰርፕራይዝ ያደርጋል ፍጹም አይሆንም በቃ የተባለው ሆይሉንድ ዋንጫ አነሳ አሁን ናፖሊ ላይ ቁልፉ ተጫዋች ሆኗል ራሽፎርድ ለተለየ ተጫዋች ሆኗል ሼሽኮ ዩናይትድ ቤት ምን እያደረገ ነው ይሄን ስታይ አሰልጣኞቹ መባረራቸው ውጤት አለማምጣታቸው ተጫዋቾቹ ምልክቶች ሊሆኑ ይችላሉ ትልቁ በሽታ ግን እኔ ከጀርባ ያለው ጆዜ ይናገሩት የነበረው በሽታ ይመስለኛል አሁንም ያንን ትቶ ያው አካል ራሱ ሌላ አሰልጣኝ ለመቅጠር እየተንደረደረ ይገኛል መክሸፍ እንደ ማንቸስተር ዩናይትድ ይሄ እኮ ነው ታዲያ ፍቅር ጥሩ የነበሩትን ሁሉ ያከሽፋል ከዩናይትድ ሲወጡ ደግሞ ቶፕ ይሆናሉ በማንቸስተር ሲጫወቱ ወደ 0-0 ነት ይቀየራሉ በብዙ ድምር ውጤቶች ውስጥ ማንቸስተር ዩናይትድ ኦውነሮቹ ከዛ ፋኑ የቀድሞ የክለብ ሌጀንዶች ሚዲያው ላይ ማንቸስተር ዩናይትድ መንገሱ የሚገባው ነው ይቀጥላል ምክንያቱም ስራም ነው እንደገና ደግሞ ማንቸስተር ዩናይትድ ትልቅ ክለብ ነው ዩናይትድ ቤት ያለ የውድቀት ጥግ ግን በሌሎች ክለቦች ቅኝት ውስጥ ሌሎች ክለቦችም እኮ ተንሸራተው ያውቃሉ ፍቅር አይደል እንዴ በዚህ ልክ ግን አይደለም አይደል በዚህ ልክ በጣም ኦድ እስኪሆን በጣም ሚስጥራዊ እስኪሆን ድረስ እግር ኳስ ተሽጧል ከተባለ ማሳያው በሞደርን ዴይ ማንቸስተር ዩናይትድ ነው እንጂ ሊቨርፑል ወድቋል እስኪነሳ ድረስ ዘመን ጠብቋል ቼልሲ ወድቋል እስኪነሳ ድረስ አመታትን ጠብቋል 50 አመት ማንቸስተር ሲቲ 44 አመት ጠብቋል ሊቨርፑል 30 አመት ጠብቋል ዩናይትድ 13 ተሻግሯል አርሰናል 22 አመት ተሻግሯል አርሰናል ያለፉ 6 አመታት ፕሮሰስ ግን ለሞደርን ፉትቦል ለዘመናዊ እግር ኳስ በዚህ ዘመን እንደ ሌሰን የሚቆጠር የቡድን ግንባታ ይዞ ከፍ ብሏል የማንቸስተር ዩናይትድ ቅኝት ያርሰናል አይደለም የአርሰናል አይነት ግልጽ የተረጋጋ የሜዳ ላይ የውጤት እቅድ ነድፎ ትረስት ዘ ፕሮሰስ ማይክ አርቴታ ብሎ የተነሳ ክለብ አይደለም ማንቸስተር ዩናይትድ አርቴታ ትልቅ ቡድን የገነባው በ6ኛው አመት ነው እንዲያስፈሪ ቡድን የሚሉ ግብዞች ነው ያለው ነው ቅኝቱ ግን አይደለም ጅምሩ ጥንስሱ እንደዛ አይደለም ማንቸስተር ዩናይትድ ቤት እንደዛ አይነት ኖሃውም ያላቸው አመራሮች ይሉ ከቴናክሲ ቀበል አሞሪም እንዴት እንደመጣ የታወቀ ግልጽ የመጣበት አላማ በምን አይነት ኪክኦፍ ላይ ተፈናቅሎ እንደመጣ የታወቀ ይህ አሰልጣኝ ከመጣ በኋላ ወደ ፕሮሰሱ እንዲገባ በአክሽን ፕላን በፕሮጀክት በተቀመጠ ከጨዋታ ቅርጽ ከተጫዋቾች የዝውውር ምልመላ ከሚወጣበት ሚና ከአካዳሚ ታለንት ከዩናይትድ የክለብ ካልቸር ከሱ የጨዋታ ሲስተም ጋር ውጥን ተሰርቶ ትረስት ዘ ፕሮሰስ ሩበን አሞሪም ተብሎ የተጀመረ ነገር የለም እኮ አይደል የአርቴታ እኮ ግልጽ ነው ለዚህ ነው አርሰናል ከፍ ያለው የመድፉ ዲኤንኤ ዳግም የተፈጠረው ከኖርዝ ለንደን ፎርኤቨር ገኒንግ ፎር ግሬትነስ መንደር የሚያስቀና ነው ለሌሎችም እንደ ሌሰን እንደ ትምህርት የሚታይ ነው ልብ ላላቸው እግር ኳስን ጠንቅቀው ለተረዱ ለተወናበዱ አይደለም ዩናይትድ የተወናበደ ክለብ ነው የከሸፈ ክለብ ነው ስሙ ነው ያለው እንጂ
ካቆለቆለ ዝቅ ካለ በጣም ከወደቀ ከርሟል። ይሄን ክለብ ማንሳት ያስፈልጋል። እንዴት ይነሳል? አንድ ቀን ይነሳል። በሸንጋይ ቃላቶች በጣም የሚታለሉ የዩናይትድ ደጋፊዎች ወይ አርፎ መቀመጥ ነው ወይ ያለ መስማት ይቻላል። ዘመናዊ እግር ኳስ ስልጠና ያለ ውጤት የማይኖርበት ትዕግስት አልባ የሆነበት ምክንያት ምንድን ነው? ሞደርን ዴይ ላይ ይታወቃል። ውጤት ከሌለ ትሰናበታል። ስለዚህ ዩናይትድ ትክክል ነህ። ኤምሬ ትልቅ አሰልጣኝ ናቸው። በትልቅ ክለብ ግን አይታወቁም። ፔዤ ከብዷቸዋል፣ አርሰናል ከብዷቸዋል። ኤኔሪኬ ትልቅ አሰልጣኝ ነው፣ ሁሉን ነገር ፕሩፍ ያደረገ። ተመኝተው ከመጣ ግን እንደ አሞሪም 14 ወር ተመቻችቶ ተመሳስሎ ከኖረ በኋላ ማኔጀር ነኝ ብሎ አይደለም ብቅ የሚለው። እንደ ጋርዲዮላ ነው የሚመጣልህ። እቅዱን አስቀምጦ ናስር አልካላፊ አስቸጋሪ ቢሊዮነር ናቸው። ከፔዤ ፍቅር ካዝናቸውን እየሰበሩ ሜሲ አልቀረ፣ ራሞስ አልቀረ፣ ቬራቲ አልቀለ፣ ዝራታን አልቀረ፣ ያላመጡት ኮከብ የለም ከመፓፔ ናይማር ጨምሮ። ቻምፒየንስ ሊግን በገንዘብ እንደማይገዛ አምነው ተቀበሉ። አክተርነታቸውን ትተው ለብልጡ ስፔናዊ ካታሎን አሰልጣኝ ኤኔሪኬ የሰጡት። በ2 ዓመት ፔዤ ምን አይነት ቡድን የሆነው ፍቅር መፓፔን ያውም ወደ ማድሪድ አሻግሮ። ስለዚህ ኤኔሪኬ ዩናይትድ ቤት ስትመኘው ለኤኔሪኬ በሚያስቀምጥልህ ግልጽ የውጤት እቅድና ፕሮጀክት ፕላን ውስጥ የሚታረቅ የማንቸስተር ዩናይትድ አመራር ያስፈልጋል። ስፖርት ዳይሬክተሩ እኮ ሪታየር ያደረጉበት ክለብ ነው። ለምን አሞሪም ተቀጠረ ብለው እኮ ዳናሽ ትልቅ የብሪቲሽ ፉትቦል በእውቀት የሚሰሩ የሚባሉ የሚደነቁ ሰው ነበሩ። ሳውዝጌት ካልመጣ ብለው ሙጥኝ አሉ፣ አልተስማሙ። ሂድ አሁን የመጡት የሚና መቀላቀል ፍቅር አልቲሜት ጎሉ ማንቸስተር ዩናይትድ እስከሆነ ድረስ አንድ ቋንቋ የሚያወሩ በሊቨርፑል በአርሰናል ኤዱ እኮ ትንሽ ዝንፍ ሲል እኮ ሄደ እኮ ወደ ኖቲንግሃም ፎረስት ፍቅር ማሪንኪያስ አማለሉት። ያው ከፎረስት ጋር ምን እያደረገ እንደሆነ እያየን ነው። ግን በአርቴታ ፕሮጀክት ውስጥ ትልቅ ሚና ነበረው። ብራዚላዊ ስጋማ ሊባረር ነው። አዎ ብራዚላዊ ኤዱ እኮ በአርቴታ ሚና ውስጥም ትልቅ ሚና ነበረው። ግን በተለይ ደግሞ 9 ግዢዎችን የፈጸሙት አዲሱ ስፖርት ዳይሬክተር ሲመጡ በአርሰናል ከአርቴታ የውጤት ፕላንና እቅድ ጋር ደጋፊ ሆነው በአንድ ቋንቋ የሰመረ ጉዞ የሚያደርጉ ናቸው። እዚህ እኮ እኔ ነኝ ማኔጀር፣ እኔ ነኝ አሰልጣኝ፣ ያነው ስፖርት ዳይሬክተር፣ ይሄኛው ቴክኒካል ዳይሬክተር ነው። ሲኦ ደግሞ ብቻውን ሄዶ ተደራድሮ አሰልጣኝ የሚያመጣበት ክለብ እኮ ነው ማንቸስተር ዩናይትድ። መክሸፍ ማንቸስተር ዩናይትድን ይመስላል መልኩ። ለማንኛውም አጠቃላይ ማንቸስተር ዩናይትድ ኦሊቨር ግላስነር አልከሸፈም እንዴ? ምን ነው የክሪስታል ፓላሱን አሰልጣኝ ከግምት አስገብቷል። ከዛ ውጭ እንግዲህ የሚታሰቡ አሰልጣኞች አሉ። ምናልባት ሚካኤል ካሪክም ጥሩ ከሆነ ማን ነው ደረም ፍሌቸር ጥሩ ከሆነ ይህንን አመት ከጨረሰ በኋላ እንደ ሶልሻየር አይነት ውሳኔ ሊወሰን ይችላል። አታም ነው ለመሰለ ሶልሻየር ይህንን እድል ነው የተጠቀመው። ከዛ 3 አመት መቆየት ቻለ። እንግዲህ የዳረም ፍሌቸር ጉዳይ ዝግ አይደለም እና ግን የሚነሱ አሰልጣኞች አሉ። አሰልጣኞቹ ይገኛሉ የሚለው ሲነዲን ዚዳን፣ ግላስነር፣ ቶማስ ፍራንክ፣ እንደገና ኤንሪኬ፣ ሉዊስ ኤንሪኬ፣ ኤምሬ ኡናይ ኤምሬ በእኔ በፍጹም ይሆናል ብዬ አልገምትም። ምናልባት አይንዶ ትልልቅ አሰልጣኞችን እንጥራ ቦታ ቢሰጣቸው ይሰራሉ። ኢቭን እኔ አንቶኒዮ ኮንቴ በጣም ድንቅ አሰልጣኝ ናቸው። በየሄዱበት ክለብ ዋንጫ ማምጣት ያው ስራቸው ነው። በጣም ውጤታማ አሰልጣኝ ናቸው። ዩናይትድ ብቻ ዊኒንግ ቲም ብቻ ሳይሆን ያንን ዊኒንግ ቲም የሚመራ ስትራክቸር ይፈልጋል። አሸናፊው አሰልጣኝ ለኔክስ ፈርጉሰን እየተባለውን ወደ 8 ደረሰ እኮ ዩናይትድ ከኬርቴከሮቹ ጋር 9 ወይም 10 አካባቢ ደረሰ። ማንቸስተር ዩናይትድ ቀጣዩ ፈርጉሰንን እየተፈለጉ ማለት ነው። አልመጣም እስካሁን 13 አመት አለፉ። አሁን እኮ ፍቅር አቋረኩ እንጂ እዚሁ ላይ ያሳብስተበት በጣም ማንቸስተር ዩናይትድ ቤት ግራ መጋባት እንዳለ ማሳየው እየታወቀ ሁሉ ነገር ሆኖ ፈርጉሰን ናቸው ችግሩ እየተባለ ይሄ እኮ ባለፉት 13 አመትም አለ። አንደኛው ምንድነው እንግዲህ ፈርጉሰን ዩናይትድን እኔ የመጨረሻው ቡድናቸው ያ ሞስኮ ላይ ቼልሲን ዋንጫ ያነጥቀው 3 ፕሪሚየር ሊግ ዋንጫዎችን ያነሳው ጆዜ መጡ 2004 2005 በተከታታይ ቼልሲ ሻምፒዮን ሆነ። አርሰናል ኢንቪንሲብልስ 2003 2004 ዋንጫ አነሳ። ዩናይትድ ተረሳ። ግሌዘሮች መጡ 2005። ከዛ በኋላ ግን ታግለው
ያንን አሸናፊ የመጨረሻ ቡድን ያሉ ሰው እሳቸው ከወጡ በኋላ ከተሰናበቱ በኋላ ብዙ ተጫዋቾች ወጡ። በርግጥ አንዳንዶቹ እድሜ መግፋትም ጭምር ዩናይትድ ጥፋታቸው እሳቸው 13ቱን ዋንጫዎች ማምጣታቸው ከሊቨርፑል አናት ሊቨርፑልን ከፐርቹ ማውረዳቸው ከቆጡ ማውረዳቸው ቻምፒየንስ ሊግን የማንቸስተር 1968 ላይ የበስቢ ቡድን ካነሳ በኋላ ዩናይትድ አውሮፓ እኮ መጥቶ አያውቅም፣ ወሮ አያውቅም። ፈርጉሰን እስካገኝ ድረስ ምንም ቢያጠፉ እኔ ዩናይትድ ከፍሎ ማይጨርሰው ውለታ ያለባቸው አሰልጣኝ ናቸው። ፈርጉሰንን ያው ይሄ ዝም ብሎ የሚሰጥ አስተያየት ነው የሚመስለኝ። ዋንጫ ማሸነፋቸው ፎርማሊም የሚመጣ ነገር ዩናይትድን ከፍ ማድረጋቸው እና ዋናው ከዛ በኋላ ግሌዘርስ 2004 መጡ። ከዛ በኋላ ፈርጉሰን የተተኩበት መንገድ ቡድኑ የያዘው ቪዥን አይደንቲቲ የአሰልጣኝ ቅጥሩም ጭምር የተጫዋቾች መፈረም ትልቅ ተጫዋቾችን ማስፈረም ነው እንጂ ዩናይትድ ለቡድን የሚሆኑ ተጫዋቾችን ማስፈረም ላይ ክፍተት እንደነበረበት ሲነገር ነበር። ያንን ግን ኮንሲስተንትሊ ቀጥሎታል። ሁሉም አሰልጣኝ ይመጣል፣ የሚፈልገውን ተጫዋች ያስፈርማል። ሩበን አሞሪምን ስታሰናበት አሁን የሚጎዱ ተጫዋቾች አሉ። አሁን እኔ በባክፎር ሲጫወት ማጓየር ተሰናባች ነው ለእኔ። አማድ ዲያሎ በጣም የሩበን አሞሪም ተጫዋች የምትለው አይነት ተጫዋች ነው። ሚናው ምን ሊሆን እንደሚችል ማሰብ ትችላል። ብሩኖ በሩበን አሞሪም የተጎዳው ተጫዋች ነው። ሴንትራል ሚድፊልድ አረገው እኮ ከተከላካዮቹ ፊት ቁጭ አድርጎት የማንቸስተር ዩናይትድን ክሬቲቭ ዋናውን ሰው አሁን በአዲሱ አሰልጣኝ ሊጠቀም የሚችል ነው። ማይኖ በአዲሱ አሰልጣኝ መጠቀም የሚችል ነው። እኔ ማውንት ሌላ የሚጎዳው ተጫዋች ነው ሜሰን ማውንት። የሊድሱ ጨዋታ ይህን ለምንድን ነው ያነሳሁት? ተጫዋቾችን በተናጠል መጥቀስ ፈልጌ ሳይሆን ኤፍሬም አሰልጣኞች ለሚፈልጉት ነገር እንጂ ክለቡ እንደዚህ ሊሆን ይችላል ወደሚል አይደንቲቲ የሚሄድ ነገር እየተመለከትን አይመስለኝ። የሊድሱ ጨዋታና የክለቡ ሌጀንዶች ፍቅር ከሮይ ኪን እስከ ጋሪ ኔቭል እና ብሪቲሽ ሚዲያ ላይ ያሉ ስራቸውን ነው የሚሰሩት እነሱ። ፍቅር ዩናይትድን በሁለት መንገድ የሚያዩ ሚዲያዎች አሉ፣ እዚህኛ ሀገርም ጭምር። በእግር ኳስ ያው ድንበር ተሻጋሪ ነው፣ ሁሉንም የሚያሳትፍ ስለሆነ ዓለም ባንድ ስር ነው። አሁን ትማራለህ፣ ከትልልቆቹ ትማራለህ እና ስፖርት መዝናኛ ነው፣ እግር ኳስ መዝናኛ ነው። ውጤቶች ይኖራሉ፣ መሸነፍ ይኖራል፣ ማሸነፍ ይኖራል። ማህበራዊ ሚዲያው ደግሞ ሌላ ሮል አለው ራሱን የቻለ። አንዳንዴ ከዩናይትድ ከፍታና ሀቅ ጋር ውድቀቱን ተከትለው በጣም ኦን ዘ ስፖት ብሪፍ የሚያደርጉ ሚዲያዎችን ታያለህ በተለያየ ቅኝት ውስጥ። አንዳንዴ ሽንገላ በሚመስል ደረጃ ደግሞ ሽፋኖች የሚሰጡ አሉ። ዩናይትድ ወድቋል፣ ልባቸው ያቃል፣ ክለቡን ወይ አይደግፉትም፣ አሽሞን ሙኖ ያወሩታል። ፍቅር ከደጋፊም እንደው እንዳንጋጭ ብለው የሚያወሩ ሚዲያዎች ያሉበት ዓለም ነው። በዚህ ውስጥ ተደምሮ የተፈጠረው ውዥንብር ነው አንደኛው የደጋፊው የዩናይትድ መክሸፍ ምልክት። አሞሪም በሊድሱ ጨዋታ ላይ የመጀመሪያዎቹ 63 ደቂቃዎች ላይ በ3-4-3 ተጫወተ። ፊሎዞፊው እንደማይሰራ ደጋግሞ ያሰልጣኝ እኮ አይቷል። ግን ባህሪውና ግትር ድርቅናው እንዴት እንደተናነቀው ማሳያ የኒውካስል ጨዋታ ላይ በባክፎር የጀመረው ቡድን 4-5-6 ነገር ሞከረ። ካዜሜሮን ጭራሽ ነቅሎ ሲያወጣ እንዴት እንደተቸገረ፣ እንደዛም ሆኖ አሸነፈ። ቤስት ሌሰን ከሆነ ለምንድነው እግር ኳስን ውስብስብ የምታረገው? በቃ ያየኸው መልካም ነገር ይዘህ ታክቲካል ፍሌክሲቢሊቲ ኑሮህ በተጋጣሚዎች ባህሪ ላይ እንደ ጨዋታ እየተዘጋጀህ የልጆችን አቅም የሚያወጣ እንጂ ማንቸስተር ዩናይትድ ውስጥ የሚገኙ ታለንቶችን የሚያደበዝዝ ሲስተም ይዘህ ስትቃኝ ይሄንን የሚደግፉ የነበሩ ሚዲያዎች እኮ አሉ። ፍቅር ክለቡ እያሽቆለቆለ ውጤት አይታይም። እግር ኳስ የአደባባይ ሚስጥር ነው። እንዲህ የምትክደው ነገር እኮ አይደለም። የሆነን ነገር ስለወደድከው አይደለም የምትቆየው እኮ። ምክንያቱም የዩናይትድ ትራዲሽን ይታወቃል። ሩድ ቫን ኒስተልሮይን አሞሪም እንደመጣ ሲያባርር ቫን ኒስተልሮይ ደጋግሞ ጠይቋል። ፍቅር አሶሲዬሽኑን ለመፍጠር ማንቸስተር ዩናይትድን ለማገዝ ዩናይትድን ለመርዳት። ሌስተር በእንዳ የዩናይትድ ተከታታይ ጨዋታዎች ድል ምክንያት ቫን ኒስተልሮይን ወስዶ አበላሸው እንጂ ሌስተር አሞሪም ቢፈቅድለት ኖሮ የምሬን ነው የምልህ
በራሱ የሚተማመን አሰልጣኝ ቢሆን ከድርቅናው ቢወጣ ይሄ ግትር የሚባለውን ባህሪ ባይዝ ኑሮ ቫንዘማን የዩናይትድን ትራዲሽን በደንብ ያውቀዋል። ከደጋፊው ጋር ያለው አሶሲዬሽን በጣም ጥልቅ ነው። መልበሻ ክፍሉን ያግዘዋል። ልምምድ ሜዳ ላይ ያለውን ነገር ያግዛል። የዩናይትድ ካልቸር ምን እንደሆነ ጠንቅቆ ያውቀዋል። በክለቡ ያለፈ ሌጀንድ እንደመሆኑ መጠን እንደዚህ አይነት ሌጀንድ ራሱ ተመቻችቶ ነበር የጠበቀው ኦማር ብራዳ ከሊዝበን አሞሪምን ይዞ እስኪመጣ ድረስ። ስለዚህ አሞሪም ከፈቀደልኝ በምክትልነት ለመስራት ዝግጁ ነኝ ብሎ እኮ ቫንዘማን ተናግሮ ነበር። ኢጎውን ሁላ ሰብስቦ የአሞሪምስ ኢጎ በፍጹም ያኔ ምን ተባለ? አሰልጣኙ የራሱን ነገሮች ነው ማሳየት ያለበት። ስለዚህ ተብሎ ትክክል ነው። ሞደርን ፉትቦልና ፕሮፌሽናሊዝም አንዳንዴ በተፈጠሩ ሃይራርኪዎች ውስጥ ፍቅር እንደማይሰራ ማሳያም ነው። ይሄ ሁላ ምንድነው ዩናይትድ አይደንቲቲውን እንዳጣ ነው እንጂ ኖ ዌይ አንተ አዲስ አሰልጣኝ ነህ፣ ዩናይትድን አታውቀውም፣ አውሮፓ ላይ ምርጡ ታለንት አለህ፣ የራስ ፊሎሶፊም አለ፣ የክለባችንን ሌጀንድ ደግሞ ይዘህ ትቀጥላለህ የሚል አመራር ግን አልነበረም። በብርሃን ፍጥነት ሁሉንም ነገር አሳልፎ የሚሰጥ በነጻነት ከዛ 14 ወር ተደብቆ ከቆየ በኋላ ደግሞ ሁሉ ነገር ሲያመልጠው ከነግትር ባህሪው ወደ ቀጠሩትና ከለላ ሲሰጡት ወደ ነበሩት አመራሮች ሲመጣ ነው እሁድ ማታ ያን ተናግሮ ሰኞ ጠዋት የበሉት። ለማንኛውም ዩናይትድ እንግዲህ ማን ነው አሁን ቀጣዩ አሰልጣኝ ማን ነው የሚያቃጥለው ወንበር ላይ የሚቀመጠው? የማንቸስተር እንደ ሪያል ማድሪድ እየሆነ ነው ኤፍሬም። በእርግጥ የሪያል ማድሪድ በጣም ይለያል። ማድሪድ እኮ ክብሩንም ይዞ ማድሪድ አይደራደርም። በቃ ትራዲሽኑ ላይ ማሸነፉ ላይ የአውሮፓ መውረሩ ላይ የሚደራደር አይደለም። ግን የማንቸስተር ዩናይትድ አሰልጣኞችንም በዚህ ጊዜ ውስጥ ስትመለከታቸው ማንቸስተር አሰልጣኞችን ከሚበሉ አሰልጣኞች ከማይቆዩባቸው ክለቦች መካከል አንዱ እየሆነ ነው። የሚያንስ ጊዜ እየሰጠ ነው እያልኩ አይደለም። ግን አሸናፊው አሰልጣኝ ባልተገኘ ቁጥር አሰልጣኞችን ማሰናበት ግዴታ እየሆነበት የመጣ ክለብ ነው። ያ ደግሞ ቁጥሩን እየጨመረ ነው። ኤንዞ ማሬስካ ከቼልሲ የተሰናበቱት አሰልጣኝ ከዩናይትድ ጋር ስማቸው እየተነሳ ነው። ኦሊቨር ግላስነር፣ ዳረን ፍሌቸር፣ ጋሪ ሳውዝጌት ስራ የለውም አሁን ፍሪ ኤጀንት ነው። ሳውዝጌት ያኔ ዳናሽ ወርዝ የታገሉበት ሳውዝጌት፣ ዣቪ ኤርናንዴስ፣ እንደገና ሌሎችም አንዶኒ ራውላ፣ ዙቢሜንዲ፣ ብዙ አሰልጣኞች ማን ነው ሮቤርቶ ዲዘርቢ ዙቢሜንዲ ያልኩት ሮቤርቶ ዲዘርቢ፣ ኡናይ ኤምሬ እና ፈርዲናንድ ምን አለ? ፈርዲናንድ አርቴታ አታስቡ ስማ ዩናይትድን እምቢ አይልም አለ። አርቴታ ቢጠየቅ ቢያንስ በውስጡ ያብሰለስለዋል፣ ግን በፍጹም የሚሆን አይመስለኝም። አርቴታ ያልጨረሰው ፕሮጀክት አለው። አይ ፈርዲናንድ እብድ እንዴት እንደሆነ አሁን እኮ ፑንዲቶቹ ምን መሰለ ኤፍሬም፣ ዩናይትድ ማን የተሻለ አብዶ አነጋጋሪ ልሁን ነው በቃ ማን የተሻለ ርዕስ ልስጥ የተሻለ ነገር ልናገር ነው እንጂ ሚኬል አርቴታን ልክ ዩናይትድ ይጠይቀው ቢያንስ እምቢ አይልም። ይህንን የመሰለ አርሰናል ትቶ መሰለ ሮበን ቫን ፐርሲን አግኝቷል። እሱ እንደዚህ ወለሉ ላይ የተቀመጠ እንዲህ ወለሉ ላይ የተቀመጠ ክለብን አርቴታ ጓጉቶ ሲሄድ እንደዚህ አይነት እብደት ያለበት ነው። የመክሸፍ አንደኛው ምልክት እኮ ነው። ብቻ ብዙ አሰልጣኞች አሉ። ማርኮ ሲልቫ፣ ሎረንት ብላንክ፣ እንደገና ዩሊያን ናይግልስማን ከዩናይትድ ጋር እየተጠሩ ነው። ዚዳን ከዚህ ውስጥ አንዱ ይመጣል በእርግጠኝነት ምንም ጥርጥር የለውም። ግን ዩናይትድ ኔክስ ፈርጉሰንን ያገኛሉ። ኔክስ ፈርጉሰን ስንል የፈርጉሰንን ደረጃ መምጣት ሳይሆን ቢያንስ ማሸነፍ የሚጀምር በዩናይትድ ጥያቄ የማይነሳበት አሰልጣኝ ይገኛሉ የሚለው ትልቁ ጉዳይ ይሆናል። እስከዛው ግን ዳረን ፍሌቸር የአንደር 21 ቡድኑ አሰልጣኝ የቀድሞ ዩናይትድ ኮከብ ቡድኑን በኢንትሪም ደረጃ እያሰለጠነ ይቀጥላል። ተወደደም ተጠላም ግሌዘሮች እስከ ራክትሊፍ ድረስ ባለቤቶቹ እስካልወጡ ድረስ ማንቸስተር ዩናይትድ ልክ እንደ ትናንቱ እንደምንለው መቼም አይነሳም፣ ይቀጥላል ባዙሪቱ ለማለት ነው። ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ሱፐር ስፖርት፣ ዴስ ቲቪ፣ ሳሪን ፈርኒቸር፣ ዊና ጁስ፣ ያያ ዋሌት፣ ወርልድ አፍሪካ ፌስቲቫል፣ ሳፋሪኮም ኢትዮጵያ፣ ባቢ ልዩ ስፔሻልቲ የጥርስ ሕክምና ስፖንሰሮቻችን ነበሩ። ከልብ እናመሰግናለን። ዩናይትድ ላይ አብይ ጉዳይ ይዘን ሰፋ አድርገነዋል ውይይታችንን። ያኛውን በፍቅር ይልቃል ዩቲዩብ ቻናል ላይ ኤፍሬም የማን ኦፊሻል ላይ የምታገኙት ይሆናል። ከዋሊያው አዲስ ቅጥር የኢትዮጵያ እግር ኳስም አሰልጣኝ ቢያጣ የቀደሙትን ይገርብ ጀምሯል። ፍቅር የምትለዋል ግን እኮ ከዚህ በፊት ከመንግስቱ ወርቁ ጀምረህ ኢንስትራክተር ካሳሁን ተካ፣ አስራት ኃይሌ፣
ስዩም አባተ 3 ጊዜ አሰልጥኗል። ሰውነት 2 ያሰልጥኗል። አዳዲስ አሰልጣኞች ሐሳብና ወጣት አሰልጣኝ እንደ ቁምጣ ያጠረው እግር ኳስ አለን። ካልመጣ ይሄን ሰፋ አድርገን እንመለከተዋለን። በጣም ብዙ ነገሮች አሉት። ራሱ ዮሐንስ በዓለም ዋንጫ፣ በአፍሪካ ዋንጫ፣ በቻን ያደረጋቸው ውድድሮች ምን ይመስሉ ነበር? ከ10 ዓመት በፊት እዚህ እናንተ መሀል ነበር ጆኒ እዚህ ነበር። ኮንጎ ማብረነው ሄደናል። ያን ጨዋታ ታስታውሰዋለህ? ያላጠናቀቀው ቪዥን ነበር። ብዙ ነጥቦች እናነሳለን። በአሰልጣኙ ፐርሰናሊቲ አሁን ባለፉት ጊዜያት በኢትዮጵያ እግር ኳስ ባዳበረው ልምዱ ዙሪያ አሰልጣኙን በመያዝ ቆይታ እናደርጋለን። አርሰናል ከኢንቪዚብልስ በላይ ከሚለው ሐሳባችን ጋር ዋሊያውን ይዘን በሶሻል ሚዲያ ፕላትፎርሞቻችን ፕላስ ሐሙስ ደግሞ በሪቪው ሰዓታችን ከበዓል ማግስት እንገናኛለን። በያላችሁበት ሰላም፣ ጤና፣ ፍቅር እንመኛለን። መልካም በዓል። በድጋሚ እንኳን አደረሳችሁ እንላለን።